የዲቪ 2027 ሎተሪን እንድታሸንፉ የሚያደርጋችሁን ቪዲዮ ነው ይዤላችሁ የመጣሁት። በዚህ ቪዲዮ ላይ የምነግራችሁ እያንዳንዱ ነገሮች ዲቪ ከመሙላታችሁ በፊት ልብ ብላችሁ አድምጡኝና ከአብዛኛው ማህበረሰብ በበለጠ ዲቪ 2027ን የማሸነፍ እድል ይኖራችኋል። ያው እንደሚታወቀው ግሎባሊ ከ19 ሚሊዮን በላይ ሰዎች በየአመቱ ለዲቪ አፕላይ ያደርጋሉ። ከነዛ ሰዎች ደግሞ 55000 የሚያክሉት ሰዎች ዲቪ ሎተሪ ይደርሳቸዋል። በጣም የሚያሳዝነው ነገር ግን ከነዛ 55000 ሰዎች አሁን የምላችሁ ነገሮች ስለማያሟሉ ኦልሞስት ወደ 20000 የሚደርሱ ሰዎች የዲቪ ሎተሪ ቢደርሳቸውም የአሜሪካ መንግስት ቪዛ ስለማይሰጣቸው ወደ አሜሪካ መሄድ አይችሉም። በዚህ ቪዲዮ ላይ ዲቪ ለመሙላት ምን ያስፈልጋቸዋል የሚሉትን መረጃዎችና እንዲሁም ደግሞ በዋነኛነት ስትሞሉ መሳሳት የሌለባችሁ ነገሮች በደንብ አድርጌ ነግራችኋለሁ። ይሄን ቪዲዮ እንድሰራ ያስገደደኝ ነገር ምንድነው? በኔ በኩል ዲቪ አፕላይ የምታደርጉ ሰዎች መረጃችሁን እንድትልኩልኝ ስጠይቃችሁ አብዛኛው የምትልኩልኝ መረጃ በጣም የተሳሳተ ነው። ለእናንተ አስረድቻችኋለሁ። ኦፊሻሊ ደግሞ በዚህ ቪዲዮ ሰርቻለሁ። አብዛኛዎቻችሁ ሰዎች ይሄንን ነገሮች ብታሟሉ ዲቪ እንዲደርሳችሁ እድላችሁን በጣም መጨመር ትችላላችሁ ማለት ነው። ለማታውቁ ሰዎች አቤኔዘር ባላለሁኝ እንደዚህ አይነት ቁም ነገር አዘል ቪዲዮዎችን ነው የምሰራላችሁ። ፍላጎቱ ካላችሁ ሰብስክራይብ በማድረግ ራሳችሁን ማስተማር ትችላላችሁ። ዲቪ 2027 ከዚህ በፊት ከነበሩት የዲቪ መስፈርቶች ትንሽ ለየት ያለ ነገር ይዞ መጥቷል። እነዚህም ነገሮች ሜቢ ፓስፖርት ሊያስፈልግ ይችላል ተብሏል። ከዛም ባለፈ ደግሞ በግዴታ $1 ፔመንት ክፍያ አለው ተብሏል። እነዚህንም ሐሳቦች ጨምሬ የሚያስፈልጉትን ሪኳየርመንቶች ነው አሁን የምነግራችሁ። ዲቪ አፕላይ ለማድረግ እንግዲህ መጀመሪያ የሚያስፈልጋችሁ ነገር $1 ያስፈልጋችኋል። $1 ማለት ኢትዮጵያ ውስጥ ያላችሁ ሜቢ ከ150 ብር እስከ 170 ብር የሚያክል ፕራይስ ነው ያለው። በዚህ አማካኝነት ነው ፔመንቱን የምትከፍሉት። $1 ለፔመንት ያስፈልጋችኋል ማለት ነው። ፔመንቱን የምትከፍሉት ደግሞ በተለያየ ኢንተርናሽናል በሆኑ ዴቢት እና ክሬዲት ካርዶች ነው። እንደነ ፔፓል እንደነ ማስተር ካርድ ያሉ የዴቢት እና ክሬዲት ካርዶችን በመጠቀም ነው $1 ፔመንታችሁን የምትከፍሉት። ኢትዮጵያ ውስጥ ያላችሁ ሰዎች ደግሞ ካላችሁ ከዚህ በፊት በነበረው ቪዲዮ ሜንሽን አድርጌላችኋለሁኝ የባይቢት ቪዛ ካርዶች አሉ። በእነዛ ቪዛ ካርዶች አማካኝነት መክፈል ትችላላችሁ። የመጀመሪያው ነገር $1 ለፔመንት ያስፈልጋችኋል ማለት ነው። ሌላው ነገር ደግሞ ፎርሙን ስትሞሉ በጣም መሰረታዊ የሚያስፈልጋችሁ ነገር ሙሉ ስማችሁን እስከ ድረስ ያለው ማለት ነው። ሙሉ ስማችሁን በካፒታል ሌተር መጻፍ ያስፈልጋችኋል ማለት ነው። ይሄ የምታስገቡት ስም ደግሞ ከፓስፖርታችሁ ጋር ተመሳሳይ መሆን አለበት። ከፓስፖርታችሁ ጋር ደግሞ ብቻ ሳይሆን ከተለያዩ የትምህርት መረጃዎቻችሁ ጋር ተመሳሳይ መሆን መቻል አለበት። ብዙ ሰዎች እዚህ ጋር ሚስ ታደርጋላችሁ። አንድ ፊደል ስህተት በጣም ዋጋ ያስከፍላችኋልና የፓስፖርታችሁ እንዲሁም ደግሞ የትምህርት መረጃችሁ እንዲሁም ደግሞ ዲቪ አፕላይ ስታደርጉ የምታስገቡት ስም ተመሳሳይ መሆን መቻል አለበት። ለምን ነው ታውቃላችሁ? ሜቢ ዲቪ ደርሳችሁ የዲኤስ 260 ፎርም ስትሞሉ ስማችሁ ካልተመሳሰለ ያ ፎርማችሁ ሪጀክት ይደረግባችኋል። ቪዛ ማግኘት አትችሉም ማለት ነው። ስለዚህ ስማችሁ እስከ ድረስ ያለው ከፓስፖርታችሁና ከትምህርት መረጃችሁ ጋር እንዲሁም ደግሞ ከሌላ መረጃዎች ጋር መመሳሰል መቻል አለበት። ሌላው ነገር ደግሞ የምታስገቡት ዌብሳይቱ ላይ የትውልድ ቀናችሁን ነው። የትውልድ ቀናችሁን ደግሞ ስታስገቡ መሳሳት የሌለባችሁ ነገር በግሪጎሪያን ካላንደር ቀይራችሁ ነው የምታስገቡት። በኢትዮጵያ ያስገባችሁት መረጃ ተቀባይነት ስለማይኖረው የትውልድ ቀናችሁንና የተወለዳችሁበትን ዓመተ ምህረት ስታስገቡ ወደ ጂሲ ወይም ደግሞ ወደ ውጮች ኮንቨርት አድርጋችሁ ነው ዌብሳይቱ ላይ ማስገባት ያለባችሁ። ከዚህ ጋር ተያይዞም ሌላው ነገር የትዳር ሁኔታ ነው። የትዳር ሁኔታችሁም ደግሞ በግልጽ ማስቀመጥ መቻል አለባችሁ። ያገባችሁ ከሆነ ሜሪድ ብላችሁ መጻፍ አለባችሁ። እንዲሁም ደግሞ ልጆች ካሏችሁ ደግሞ ግዴታ ከ21 ዓመት በታች ያላችሁ ልጅ በእናንተ ስር ሜንሽን አድርጋችሁ ዌብሳይቱ ላይ ማስገባት መቻል አለባችሁ። ያላገባችሁም ከሆናችሁ ደግሞ ሲንግል የሚለውን ኦፕሽን በመምረጥ የትዳር ሁኔታችሁን ዘጋ ማስገባት መቻል አለባችሁ። ሌላው ነገር ደግሞ ለዲቪ አፕላይ ስታደርጉ የሚያስፈልጋችሁ ነገር ኢሜል ነው። ኢሜላችሁንም ከሌላችሁ ክሬት ማድረግ መቻል አለባችሁ። ኢሜልም ያስፈልጋችኋል። ከዛ ጋር ተያይዞ ደግሞ የትምህርት ደረጃችሁን ሜንሽን ማድረግ አለባችሁ። ከዚህ በፊትም ቪዲዮ ላይ ሜንሽን አድርጌላችኋለሁ። የዲቪ 2027 ጋር የትምህርት ደረጃ መስፈርት አለው። ያ ማለት ዲግሪና ከዲግሪ በላይ ያላችሁ ሰዎች አፕላይ ማድረግ ትችላላችሁ። በዲፕሎማ ደግሞ ያላችሁ 10ኛ ክፍል ማለት ነው። እዛ ጋር ደግሞ ያላችሁ ሰዎች የ2 ዓመት የሥራ ልምድ ያስፈልጋችኋል። በዲፕሎማ ብቻ አፕላይ ማድረግ ብዙ ተቀባይነት እንዳታገኙ ያደርጋችኋልና በዲፕሎማ ስር ያላችሁ ሰዎች ደግሞ የ2 ዓመት የሥራ ልምድ ይዛችሁ አፕላይ ማድረግ ትችላላችሁ ማለት ነው። ሌላውና በዋነኛነት ደግሞ በጣም ብዙ ሰዎች ሪጀክት እንዲደረጉ ተቀባይነት እንዳያገኙ የሚያደርጋችሁ ነገር ፎቶ ላይ የምታስገቡት ነገር ነው። የምታስገቡት ፎቶ በጣም ብዙ መስፈርቶች አሉት። እነሱን ዲቴል ላውራችሁ። የመጀመሪያው ፎቶ ከለር መሆን አለበት። እዚህ ስክሪን ጋር በምታዩት መልኩ ብላክ ኤንድ ዋይት ሳይሆን መሆን ያለበት ከለርድ መሆን አለበት። ከጎን እንዳስቀመጥኩላችሁ ማለት ነው። በደንብ የሚታይ ትክክለኛ የፊት ከለራችሁ ያለበት ፎቶ መሆን መቻል አለበት። ሌላው ነገር ደግሞ ይሄንን ፎቶ የምታስገቡት
ከ6 ወር ባነሰ ጊዜ ውስጥ የተነሳችሁ መሆን አለበት። በእነዚህ 6 ወራት ጊዜ ውስጥ የተነሳችሁት ፎቶ ብቻ ነው መሆን ያለበት። ከዛ መብለጥ መቻል የለበትም። እንዲሁም ደግሞ ድጋሚ አፕላይ የምታደርጉበትን ፎቶ መሆን የለበትም። ከዚህ በፊት የዲቪ 2026 አፕላይ ያደረጋችሁበትን ፎቶ አሁን ዲቪ 2027 ላይ አምጥታችሁ አፕላይ ለማድረግ ብትሞክሩ በኋላ ላይ ተቀባይነታችሁን ስለሚቀንሰው በእነዚህ 6 ወር ውስጥ ብቻ የተነሳችሁት ትክክለኛ የእናንተ ፎቶ ነው ማስገባት ያለባችሁ። ሌላው ደግሞ ፎቶን ስትነሱ ግዴታ ከጀርባ ያለውን ባክግራውንዳችሁ ነጭ መሆን አለበት። ነጭ ወይም ደግሞ ለነጭ ቀረብ ያለ ባክግራውንድ ጋር ነው መነሳት ያለባችሁ። ባክግራውንዳችሁ ነጭ ወይም ደግሞ ለነጭ ቀረብ ያለ ከለር መሆን አለበት። እንዲሁም ደግሞ ፎቶን ስትነሱት የፊታችሁ ኤክስፕሬሽን ወይም ደግሞ ፊታችሁ የሚገልጸው ምንም ነገር መኖር የለበትም። ያ ማለት ምንም አይነት መሳቅ አያስፈልግም፣ ፈገግታ ምንም አያስፈልግም። ጀስት ኒውትራል የሆነ ፌሻል ኤክስፕሬሽን የሚያስፈልገው ትክክለኛ ፊታችሁን ምንም ሳትስቁ ምንም አይነት መነጽር ሳታደርጉ ትክክለኛ የሆነ ሉክ ያለው ፎቶ ነው የሚያስፈልገው ለዲቪ ማለት ነው። ሌላው ነገር ደግሞ ፎቶአችሁን ስትነሱ ደግሞ የጭንቅላታችሁ ሴንተር ላይ ነው መሆን ያለበት። የፎቶ ሴንተር ላይ መሆን አለበት። ምንም አይነት ሻዶ መኖር የለበትም። ከጀርባ ምንም አይነት ጥላ መሆን የለበትም ማለት ነው። እንዲሁም ደግሞ ምንም አይነት ቦርደር ወይም ደግሞ ፍሬም መኖር የለበትም። የፎቶአችሁ ሪዞሉሽን ደግሞ 600 በ600 ፒክስል መሆን አለበት። የፋይል ፎርማቱ ደግሞ በጄፒጂ ወይም ደግሞ በጄፒጂ ነው መሆን ያለበት። ፋይል ሳይዙ ደግሞ 240 ኪሎ ባይት ነው መሆን ያለበት። 240 ኪሎ ባይት ከዛ በታች ካልሆነ ዌብሳይቱ ፎቶአችሁን አፕሎድ ስታደርጉለት አይቀበላችሁም። እዛው ላይ ፌል ያደርግባችኋል ማለት ነው። ስለዚህ ፋይላችሁ ወደ 1 ሜጋባይት 2 ሜጋባይት የሚጠጋ ከሆነ ኮምፕረስ ማድረግ መቻል አለባችሁ። ኮምፕረስ ታደርጉት ደግሞ ዋተርማርክ መግባት የለበትም። ምንም አይነት ዋተርማርክ ተቀባይነት ስለሌለው ማለት ነው ዋተርማርክ ማስገባት የለባችሁም። ስለዚህ ፋይላችሁን በእርግጠኝነት 240 ኪሎ ባይት እና ከዛ በታች መሆን መቻሉን እርግጠኛ መሆን መቻል አለባችሁ። ፎቶአችሁ ደግሞ እንዲሁ ፊልተር መኖር የለበትም። ምንም አይነት ከለር መጠቀም የለባችሁም። ኤዲቲንግ ላይ የተለያዩ ሪተቾች መሆን የለባቸውም። ትክክለኛ የእናንተን ፊት የሚታይበት ፎቶ ነው መሆን ያለበት። ብዙ ሰዎች እኔንም ያጋጠመኝ ነገር ምንድነው ፎቶ ስትልኩልኝ ብጉር ያለበት ፌስ ምናምን ያላችሁ ሰዎች እሱም ለማጥፋት ብላችሁ በኤዲቲንግ በጣም ተነካኩታላችሁና እንደዛ አይነት ፎቶ ዲቪ ላይ ተቀባይነት ስለሌለው ምንም አይነት ሪተች መኖር የለበትም። ጀስት ኒውትራል የሆነ የእናንተ ፊት ብቻ የሚታይበት ብርሃናማ ፎቶ ነው መላክ የለባችሁ ማለት ነው። ሌላውና መሰረታዊ ነገር ደግሞ በቻላችሁት አቅም የምትለብሱት ልብስ ከባክግራውንዱ ወይም ደግሞ ከነጩ ከለር መለየት መቻል አለበት። ይሄ መሰረታዊ ነገር ነው። ብዙ ሰዎች አፕላይ ሲያደርጉት አላይም ለምን እንደሆነ። የምትለብሱት ልብስ በቻላችሁት አቅም ከጀርባ ከነጭ ካለው ከለር የተለያየ መሆን አለበት። እንደዛ ካልሆነ ብዙ ጊዜ ፎቶም ሪጀክት የመደረግ እድል ሊኖረው ይችላልና የለበሳችሁት ልብስ ወደ ነጭ መጠጋት የለበትም። ከቻላችሁ ከጀርባ ካለው ተቃራኒ አይነት ከለሮች ልብሶችን ብትጠቀሙ ለፎቶ ሪኳየርመንት በጣም አሪፍ ነው። ሰው እነዚህ ነገሮች ያስፈልጋሉ። ሜቢ ደግሞ በዚህ 2027 የዲቪ አመት ፓስፖርት ሊያስፈልግ ይችላል ተብሏል። ስለዚህ ነገር ኦፊሻሊ የተነገረ ምንም ነገር የለም። ያው አንዳንድ ሰዎች ሊያስፈልግ ይችላል ብለው ቪዲዮ ሰርተዋል። አንዳንድ ሰዎች ሊያስፈልግ ይችላል ብለው የተለያዩ ብሎጎች ላይ ጽፈዋል። በእርግጠኝነት ግን እንደ $1 የተረጋገጠ ከመንግስት የወጣ ነገር የለምና የዲቪ 2027 ላይ ሜቢ ፓስፖርት ሊያስፈልግ ይችላል ማለት ነው። ሰው ፓስፖርት ያላችሁ ሰዎች ፓስፖርታችሁን ማዘጋጀት መቻል አለባችሁ ማለት ነው። እስካን አድርጋችሁ ለማስገባት እነዚህ ሪኳየርመንቶች ነግሬያችኋለሁኝ። ባልኳችሁ መሰረት በደንብ በእርግጠኝነት እነዚህ ነገሮች በስራ ጠብቃችሁ ባልኳችሁ መሰረት አፕላይ ማድረግ መቻል አለባችሁ ማለት ነው። ከነዚህ ከነገርኳችሁ ነገሮች አንዱን ሚስ የምታደርጉ ከሆነ አንዱን ማሟላት የማትችሉ ከሆነ ሜቢ ዲቪ እንዳይደርሳችሁ አንድ እንቅፋት ይሆንባችኋልና እነዚህ ያልኳችሁ ነገሮች ማስተካከል መቻል አለባችሁ። በእኛ በኩል ደግሞ አፕላይ ማድረግ የምትፈልጉ ሰዎች ካላችሁ እዚህ ጋር በምታዩት የቴሌግራም አካውንት ፐርሰናሊ የኛን ቲም ማውራት ትችላላችሁ ማለት ነው። ሌላው ደግሞ እዚህ ጋር ሳላወራችሁ ያለፍኩት ነገር ምንድነው ፓስፖርታችሁን ሜቢ በዚህ ዓመት ፓስፖርት የሚጠይቅ ከሆነ ፓስፖርት የምታስገቡት ፓስፖርት ቢያንስ ለ6 ወር ቫሊድ የሆነ መሆን አለበት። ኤክስፓየርድ ሊያደርግ 1 ወር 2 ወር 3 ወር እና የሚቀረው ፓስፖርት ብዙ ጊዜ ለዲቪ ሪከመንድ አይደረግም። ለዲቪ ብቻ ሳይሆን ደግሞ የትኛውም ኦንላይን ላይ እንደዚህ በጣም ሴንሲቲቭ የሆኑ ፕሮጀክቶች ላይ ወይም ዌብሳይቶች ላይ የምታስገቡት ፓስፖርታችሁ ከ6 ወር በላይ ቫሊድ የሆነ መሆን አለበት። ማለት ቢያንስ ለ6 ወር ቫሊድ የሆነ መሆን አለበት። ለ5 ወር ለ4 ወር ለ3 ወር ብቻ የሚያገለግል ፓስፖርት ወይም ደግሞ ኤክስፓየርድ ሊያደርግ ትንሽ ወር የሚቀረው ፓስፖርት ብዙ ጊዜ ሪከመንድ አይደረግም።
ተቀባይነትም ስለማያገኝ እንደዚህ አይነት ፓስፖርት ካላችሁ ቀድማችሁ ማሳደስ መቻል አለባችሁ። ሌላው ነገር ደግሞ ዌብሳይት የምትጠቀሙት ዌብሳይት ወይም ደግሞ ዲቪ 2027 አፕላይ ለማድረግ ኢንፎርሜሽናችሁን የምታስገቡበት ዌብሳይት እዚህ ጋር አሁን ከላይ ስክሪን ጋር ያለላችሁ ነው dvprogram.state.gov ወይም ገቨርንመንት የሚለው እዚህ ዌብሳይት ላይ ብቻ ነው አፕላይ ማድረግ የምትችሉት። ሜቢ በዚህ ዓመት በጣም ክፍያ ስላለው በጣም ብዙ ስካም ዌብሳይቶች ይሰራሉ። በተለያዩ አማካኝነት ኢሜል ሊያደርጉላችሁ ይችላሉ ዲቪ ፕሮግራም ምናምን ብለው እንዲሁም ብዙ አይነት ዌብሳይቶች ሊሰሩ ስለሚችሉ ከእንደዛ አይነት ዌብሳይት ራሳችሁን መጠበቅ መቻል አለባችሁ። ዌብሳይቱን እዚህ ጋር ስክሪን ጋር የጻፍኩላችሁ ነው dvprogram.state.gov የሚለው ዌብሳይት ነው። እንዲሁም ደግሞ ዲስክሪፕሽን ጋር ስለማስቀምጥላችሁ ዌብሳይቱ ላይ ገብታችሁ በትክክለኛ መልኩ አፕላይ ማድረግ መቻል አለባችሁ። እንደዚህ አይነት ዌብሳይት ላይ ገንዘባችሁን እስካም ብትደረጉ የትም ቦታ ላይ ሄዳችሁ አቤቱታ ማቅረብ አትችሉም፣ ቅሬታ ማቅረብ አትችሉምና በቻላችሁ ታቆም ራሳችሁን ፕሮቴክት ማድረግ ያለባችሁ። ስለዚህ አሁን በነገርኳችሁ ዌብሳይት ብቻ ነው ዲቪ አፕላይ ማድረግ የሚቻለው። ሌላው ነገር ደግሞ በዋነኝነት ማድረግ ያለባችሁ ነገር አፕላይ ካደረጋችሁ በኋላ ፎርሙን ከጨረሳችሁ በኋላ የዲቪን አፕሊኬሽን ኮንፊርሜሽን ነምበር ይሰጣችኋል። ያ የአፕሊኬሽን ኮንፊርሜሽን ነምበሩ ምንድነው? ኮድ ነው የሚሆነው። እዚህ ስክሪን ጋር ሜቢ ላስቀምጥላችሁ ይችላልሁ። በሱ ኮድ አማካኝነት ነው አፕሊኬሽናችሁን አክሰስ ማድረግ የምትችሉት። ከጠፋችሁ አፕሊኬሽን ነምበራችሁ የምታገኙበት ሌላ መንገድ አለው። ፓስወርዳችሁን ፎርጌት ብላችሁ ኮንፊርሜሽን ነምበራችሁን ማግኘት ትችላላችሁ። ግን በቻላችሁ ታቆም በቃ ኮንፊርሜሽን ነምበራችሁን ኪፕ ብታደርጓት ብትጠብቋት አሪፍ ነው። እሷን ለማንም ሼር ባታደርጓት አሪፍ ነው። ምክንያቱም ያ ኮንፊርሜሽን ነምበር ካለው ስማችሁን አስገብቶ ማንም ሰው እንደደረሳችሁና እንዳልደረሳችሁ ማረጋገጥ ስለሚችል በዛ ደግሞ መሆን ስለሌለበት ያችን ቁጥሯን ስክሪንሻት አድርጋችሁ ወይም ደግሞ ቁጥሯን ብቻ ኮፒ አድርጋችሁ የሆነ ቴሌግራም ላይ ሊሆን ይችላል፣ ኢሜል ላይ ሊሆን ይችላል፣ ወይ ቴክስት ላይ የሆነ ቦታ ላይ ፔስት ብላችሁ አስቀምጣችሁ ዲቪ ሲለቀቅ ያኔ ቼክ ማድረግ ትችላላችሁ ማለት ነው። ሶ ሆፕፉሊ ቪዲዮ ይጠቅማችኋል ብዬ አስባለሁ። ለሁላችሁ መልካም እድል እመኛለሁ። ይሄ ቪዲዮ ይጠቅማችኋል ብዬ አስባለሁ። የሚጠቅመው ሰው ጋር ደግሞ እንዲደርስ ቪዲዮ ላይክ ማድረጋችሁ እንዳትረሱ። ሐሳብ አስተያየት ካላችሁ እንዲሁም ጥያቄ ካላችሁ ኮሜንት ላይ መጻፍ ትችላላችሁ። እንዲሁም ፐርሰናሊ እኔን ቴሌግራም ላይ ማውራት ትችላላችሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ሰላም ነው።